ውዶቼ እንዴት ናችሁ? ደህና ናችሁልኝ ወይ? አላችሁ ወይ? ዛሬ ደግሞ አንድ ላሳያችሁ የምፈልገው ነገር አለ። ለብዙ ሰዎች በጣም ቀላል ኢዚ የሆነ አዲስ ለሆነ ሰው ግን በጣም ደግሞ ከባድ የሆነ ነገር ማለት ነው። ብዙ ጊዜ እኔም ዋናው አላማዬ ራሱ ወደዚህ ወደ ኢትዮ ስመጣ አዲስ ሆነው የመጡ ሰዎች ልክ ወደ አረብ ሀገር አዲስ ሆነው የመጡ ሰዎች እኔ በፊት የተሳሳትኩትን ስህተት እንዳይሳሳቱ የምችለውን ያክል ነገር እኔ የተሳሳትኩትን ቢያንስ ከኔ ስህተት ተነስቼ ሌሎቹ ሰዎች ደግሞ እንዳይሳሳቱ እንዳይደግሙትና ዛሬ ለምጄው ሳስበው ቀላል የሆነ የሚያስቀኝ ትላንትና ግን አዲስ ሆኜ በጣም ከብዶኝ የነበሩ ነገሮችን ለሌላ ሰዎች ማስተማር ነው። ካርድ ከመብላት ጀምሮ ይሆናል። በጣም ከባድ ነው ነበር ለኔ ማለት ነው። ዛሬ ስለ ካርድ ሳይሆን ብናወራው እና ሰብስክራይብ አድርጉኝ፣ ላይክ ሼር አድርጉልኝ፣ ዩቲዩብን እዩልኝ። እኔም ደግሞ ዩቲዩብ ላላችሁ ሰዎች ሁሉ እኔም መጥቼ አያለው ቤታችሁን እና ሁሉ ጊዜም ቢሆን አጠገባችሁም ላለው ሰው ለእናንተ ቀላል የሆነ ነገር እንትን ነው ምንድን ነው የሚባለው? እውቀት አይናቅም። የሆነ ነገር መታቁ ከሆነ ሌላ ሰው ደግሞ ምንም ላያውቅ ይችላል፣ ምንም መረጃው ላይኖረው ይችላል። እና ዛሬ ሀቢባዊ ቁጭ ብዬ አንዲት ልጅ ቤት ተዘግቶብኛል ሀቢባ ፕሊስ እርጅኝ እያለች ነው፣ እርዳታዋን ፈልጋለች። ሀቢባ ሎኬሽን ላኪ ስትል ሎኬሽን አላላክ አችልም። እና በዛ ተነስቼ እኔም እንዳልኳችሁ አዲስ ለሆነ ሰው ምንም ለማያውቅ ሰው ምናልባት እዚህ ለኖራችሁ ለቆያችሁ ሰዎች ይሄማ ምናምን ልትሉ ትችላላችሁ። አዲስ ለሆነ ሰው ግን ዳገት ነው። ለዚህ አዲስ ለሆናችሁ ሰዎች ላሳያችሁ ነው። እንደዚህም ደግሞ የተለያዩ ነገሮች እኔ ድሮ የተሳሳትኳቸው ስህተቶች ለእናንተ አሳያለሁ። እንደኔ አዲስ ለነበራችሁ ሰዎች እና ኢትዮጵያም ያላችሁ ሰዎች በድንገት እንኳን ብታዩት ይህን ቪዲዮ አረብ ሀገር ለሚመጡ ሰዎች አሁን በጣም አዳዲስ ትንንሽ ልጆች እየመጡ ነው እና ለእነሱ ልጆች ብዙ የሚሰጥ መረጃዎች አሉ። ከጽዳት ከቤት አያያዝ ውጪ ሌላ ለልጆቹ ደህንነት እንትን የሚሆን ነገር ማስተማር የምችሉት በጣም ብዙ ነገር አለ እና እዛ ላይ ስሩ ላለው ወደ ቪዲዮ እንሂድ። ቪዲዮን ላሳያችሁ፣ ሎኬሽን አላላክ ላሳያችሁ ለማትችሉ ሰዎች ማለት ነው። ለምትችሉ ሰዎች እንዳልኳችሁ ቀላል ነው። ለማትችሉ ሰዎች አዲስ ሆናችሁ አረብ ሀገር ለመጣችሁ ሰዎች ምን እንደሚፈጠር አይታወቅም እና ይሄን ቪዲዮ ተከታተሉ። እዚህ ጋር ስልክ ያለ ቀጥታ ሄደው ወደ ስልኬ ነው ሎኬሽን ለመላክ። እዚህ ጋር ዋትሳፕ አለ። ቀጥታ ወደ ዋትሳፕ እሄዳለሁ። ዋትሳፔን ስከፍተው አንደኛ ደረጃ የኔ የራሴ እንትን አለ ማለት ነው። የራሴ እንትን አለ ዋትሳፕ አለ። የራሴን ዋትሳፕ ቀጥታ ከፈትኩት። እናንተም ደግሞ እንደዚህ የምትልኩትበትን ቦታ ትፈልጉና እንደዚህ ትነካላችሁ ማለት ነው። እኔ ወደ ራሴ ነው ምልከው። ከዛ እዚህ ጋር ሎኬሽን ክፍት ነው። እናንተ ጋር ክፍት ካልሆነ ትከፍቱታላችሁ ማለት ነው። ለምሳሌ እንደዚህ ሆኖ ስታገኙት እንደዚህ ወደ ታች አድርጋችሁ ሎኬሽናችሁን ታበራላችሁ። ከዛ ሎኬሽናችሁን ታበራላችሁ። ቀጥታ ወደ ታች ትሄዳላችሁ ማለት ነው። እዚች ጋር ያለችሁ ትታያችኋለች። ከካሜራው አጠገብ ያለችሁ ትነካላችሁ። እሷን ከነካችሁ በኋላ እዚህ ጋር ሎኬሽን የሚል ነገር አለ። ይሄን ትነካላችሁ። ዋይፋያችሁ እንትን ሲል ነው የሚመጣው። ኦኬ መጣ ማለት ነው። ከዛ ይሄ መጀመሪያውን አይደለም የምትነኩት፣ የመጀመሪያውን አይደለም የምትነኩት፣ ይሄ ሁለተኛውን ነው የምትነኩት። ቀጥታ ሄደ ሎኬሽን ማለት ነው። ሄደ። አያችሁት? እንደዚህ ነው የምትልኩት። ደግሜ ላሳያችሁ። ቀጥታ የምትገቡት ወደ ዋትሳፓችሁ ነው። የመጀመሪያ የሰውየውን ቁጥር ሴቭ ታደርጋላችሁ። የሰውየውን ቁጥር በዋትሳፕ ትፈልጉታላችሁ። እዚህ ጋር ሰርች አድርጋችሁ የመዘገባችሁትን ስም መዝግባችሁ ትፈልጉታላችሁ። ከዛ በኋላ ታገኙታላችሁ ማለት ነው። እኔ እንዳልኳችሁ ወደ ራሴ ነው። ከዛ ልክ ወደ ሰውየው ስትገቡ ታበሩታላችሁ። እዚህ ጋር ያለውን ማለት ነው። ይሄን ሎኬሽን የሚለውን ማብራት አለባችሁ ግድ። እንደዚህ እየጠፋ ነው ሊሆን የሚችለው። ከዛ ታበሩታላችሁ። ከዛ ቀጥታ እቺን ከካሜራ አጠገብ ያለችውን ነክታችሁ ይሄ ሎኬሽን የሚለውን ነክታችሁ መጀመሪያ ያለውን ሳይሆን ቀጥሎ ያለውን
ሴንድ ዩር ሎኬሽን የሚለውን ማለት ነው። ሴንድ ዩ ኮሬክት ሎኬሽን የሚለውን ትነኩና ቀጥታ ይሄድላችኋል ማለት ነው። ለዚህ ለማንኛውም ነገር እንትን ይዛችሁ መቀመጥ አለባችሁ። ከዛ በኋላ የበራችሁን ቁጥር ሊሆን ይችላል፣ እዚህ ጋር የሰፈራችሁን ስም ሊሆን ይችላል። ትመዘገቡና ትልኩለታላችሁ ለምትፈልጉት ሰው ማለት ነው። እና ሁል ጊዜም ቢሆን ምን እንደሚፈጠር ስለማይታወቅ እንደ ሎኬሽን አይነት ነገሮችን እውቀቱ ሊኖራችሁ ግድ ነው። ሎኬሽን፣ የበራችሁ ቁጥር ሁሌም ቢሆን እወቁት። እሺ፣ ሰው በድንገት እንኳን ቢጠይቃችሁ ችግር ላይ ሆናችሁ ምናልባት ተቆልፎባችሁ እንኳን ቢሆን በራችሁ ቁጥር መጀመሪያ ማየት አለባችሁ። ሁሌም ቆሻሻ ስደፉ የበራችሁን ቁጥር እዩት። ገብቷችኋል? የበራችሁን ቁጥር ሎኬሽናችሁን ሁሌም ቢሆን ለጓደኛችሁ በጣም ቤስት ፍሬንዳችሁ ለሆነ ሰው ላኩለት። ሁሌም ቢሆን ማለት ሁሌም ሬዲ። ምን እንደሚፈጠር አይታወቅም። አረብ ሀገር ስንኖር ክፉ ነገር አይቅጠማችሁ። ሁሌም ሰላም ይሁን። በሰላም ሰርታችሁ ወደ ሀገራችሁ ተመለሱ። ምናልባት ግን የሆነ ነገር ቢፈጠር ሰዎች እንዲደርሱላችሁ ልክ የምትገቡበት ቦታ ስትደርሱ ሎኬሽን ለፋሚሊ ሊሆን ይችላል፣ በጣም ለቤስት ፍሬንዶቻችሁ ሊሆን ይችላል። ላኩ። ሎኬሽን ሁሌም ላኩ። የበር ቁጥራችሁን ላኩ። ድንገት እንኳን ብትጠፉባቸው በምን ይፈልጓቸዋል? በዚህ መረጃ ብቻ ነው ሊፈልጓችሁ የሚችሉት። ለዚህ እንዲህ አይነት ነገሮችን አትዘናጉ። የከፊሎቻችሁን ስም እስከነ አባታቸው መያዝ፣ የአሰሪዎቻችሁን ስም። እሺ፣ ሁሌም ቢሆን ስደተኛ ስትሆኑ እንደዚህ ዝግጁ ሆኖ መኖር ግድ ይላል እላለሁ። እንግዲህ ትከታተሉኛላችሁ ብዬ አስባለሁ። እና ችግር ሲገጥማችሁ ሳይሆን ኤኒ ታይም ይሄ የሚያስፈልግ ነገር ነው። አረብ ሀገር ኮንትራት ቤት ስትሰሩ ምን እንደሚፈጠር አይታወቅም። በአጋጣሚ ብትጠፉ የሆነ ነገር ቢፈጠር መጀመሪያ ልክ እዛ ቤት ስትገቡ እነዚህ ነገሮች አድርጉ። እና ቻው፣ ወዳችኋለሁ። ሰብስክራይብ ማድረጋችሁ፣ ላይክ፣ ሼር ማድረጋችሁ እንዳረሱ